ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ሁለት ታሪኮችን ነው ይዤላችሁ የመጣሁት። ርዕሱን ከመንገሬ በፊት ግን ርዕሱን ስነግራችሁ እንዴት ታዲያ ይሄ ከኔ ጋር ምን አገናኘው ብላችሁ ለመሄድ አትቸኩሉ። ትንሽ ታግሳችሁ እዩት፣ ቪዲዮውን መልስ ይሰጣችኋል። ዛሬ የአይፍል ታወር ፈረንሳይ ያለውን የአይፍል ታወር እና አሜሪካ ደግሞ የስታቹ ኦፍ ሊብሪቲን የሁለቱን ታሪክ ነው ሼር ማደርጋችሁ። እንዴት ከኢትዮጵያ ጋር ይገናኛል የሚለውን ቪዲዮ ውስጥ ታገኙታላችሁ። አብራችሁኝ ቆዩ። በመጀመሪያ ያው ከአውሮፓን ጀምር። ፈረንሳይ አይፍል ታወርን ስትሰራ በ1884 አካባቢ ነው የተሰራ ይላል እና የወርልድ ፌር ፕሮግራም ነበረ። እንደ ኤግዚቢሽን ነገር ዓለም አቀፍ ኤግዚቢሽን ነው። ለዛ ፈረንሳይ ሆስት ስለነበረች ሾው ኦፍ ለማድረግ የመጣ ፕሮጀክት ነው እና በሰዓቱ ይሄንን ፕሮጀክት ራን ያደረገ የነበረው ኢንጂነር ጉስታቭ አይፍል ይባላል። ያው በሱ ስም ነው የተሰየመው እና እሱ ያንን ፕሮጀክት ዲዛይን አድርጎ ፈንድ በሚያፈላልግበት ጊዜ በጣም ኃይለኛ ቻሌንጅ ነበር። ህዝቡ አልፈለገውም ነበር። በተለይ ደግሞ በዛን ዘመን የነበሩ ዝነኛ ሰዎች፣ ጸሐፊዎች፣ ሰዓሊዎች፣ ኢንጂነሮች፣ አርክቴክቶች በጣም ብዙ ሰዎች ተቃውመውታል። እንደውም 300 ሰዎች የፈረሙበት ዝነኛ 300 ሰዎች ማለት ነው እና የፈረሙበት ዶክመንት ራሱ ላይክ እንደ አቤቱታ ቀርቧል። ገና ፕሮጀክቱ ሳይጀመር ፕሮጀክቱ አናውንስ ሲደረግ አንፈልግም ተብሎ በጣም ብዙ ቅሬታ ቀርቦበታል። ከዛ በተጨማሪ የተለያዩ ኮንሰርኖች ነበሩ። ላይክ አንዳንዶቹ በቃ ይሄ አያምርም፣ የፓሪስን ውበት ያጠፋል፣ ምንድነው ይሄንም ያህል ብረት መስቀል፣ ላይክ በጣም አስቀያሚው የስልክ እንጨት ይባላል አንዳንድ ጊዜ፣ ወይ ደግሞ በጣም ግዙፉና አስቀያሚው የመንገድ ላይ መብራት ይባላል። በጣም ብዙ ትችቶች ነበሩ። ግን ያው ኢንጂነሩ እሱን ተቋቁሞ ገንዘብ እንደምንም ተፈልጎ ፕሮጀክቱ ተሰራ እና ፕሮጀክቱ ሲሰራ ለ20 ዓመት ተብሎ ነው የተሰራ። ከ20 ዓመት በኋላ ይፈርሳል ተብሎ ነው እና አንዱ ኢንጂነሩ ጉስታቭ አይፍል የተከራከረበት ወይም ያነሳው ሐሳብ ምንድነው? እንዲሁ ኖርማሊ ትልቅ ነገር በራሱ የሆነ ውበት አለው ግዝፍ ብሎ መታየቱ አንደኛ። ሁለተኛ ደግሞ በድሮ ጊዜ ግብጾች ትልልቅ ፒራሚዶችን ገነቡ። ለነሱ በሰዓቱ በጣም ግዙፍ ነገር የነበረው ዝም ብሎ ነገር መስሎ ሊሆን ይችላል። አሁን እኛ ግን እንደ ትልቅ ታሪክ የምናየው ነገር ነው። በዛ እኛ ባለንበት የኢንዱስትሪ ዘመን ደግሞ መስራት የምንችለው ይሄንን ነው መስራት ያለብን ብሎ ነው በሰዓቱ የተከራከረው። ያው በዛን ጊዜ የኢንዱስትሪ ዘመን ስለነበር ያው ብረት ቶይ ነበር በሰዓቱ። ሌላ ደግሞ ቅሬታ ምንድን ነበር? ህዝቡ ደግሞ የራሱ ስጋት ነበር። ይሄ አሁን ተቃውሞው፣ ትችቱ ምናምኑ እንዳለ ሆኖ ህዝብ ደግሞ ጄኒውን የሆነ ኮንሰርን ነበረው። ለምሳሌ በጣም ግዙፍ ከመሆኑ የተነሳ በንፋስ ሊወድቅ ይችላል፣ አካባቢ አደጋ ሊያደርስ ይችላል እና ደግሞ እሱ የተሰራበት ቦታ ደግሞ ቤቶች አሉ አይደለ? ያው ነዋሪዎች እነሱ ደግሞ ይሄን አግሊ የሆነ አስቀያሚ የሆነ ነገር እኛ ሰፈር ተሰርቶ የሰፈራችንን ዋጋ የቤታችንን ዋጋ ያራክስብናል ብለው ኮንሰርን ነበራቸው። ከዛ ግን ያው ተሰራ። ለረጅም ጊዜ ተቃውሞ ነበረ። ከዛ ግን 20ኛው ዓመት አካባቢ ላይ ጉስታቭ አይፍል ያው ጥሩ ዘዴ ፈጠረ። በጣም ትልቅ ስለሆነ የሬዲዮ አንቴና እና ሌሎች የኮሚኒኬሽን መሳሪያዎች እዛ ላይ እንዲሆኑ ተደረገ። አሁን ህዝቡ ትንሽ ተረጋጋ። ፎርቹኔትሊ ደግሞ የዓለም ጦርነት አንደኛው የዓለም ጦርነት ላይ ደግሞ አይፍል ታወር ላይ የተሰቀሉት አንቴናዎች የጠላት ሀገርን ኮሚኒኬሽኖች ኢንተርሴፕት ለማድረግ ለመጥለፍ አገለገሉ። እነዛ አንቴናዎች አሁን የፈረንሳይ ህዝብ ሪላክስድ እየሆነ መጣ ማለት ነው። ለካ ይሄ ነገር ጥሩ ነው ወደሚል መጣ ማለት ነው። እንግዲህ ፓሪስ ሲባል የፓሪስ አንዱ ትልቁ ምልክቷ እሱ ነው። አብዛኞቻችን አይ ቲንክ ፓሪስን የምናውቀው አይፍል ታወርን በማየት ነው። ከአይፍል ታወር ውጭ ያሉ ሌሎች ቦታዎችን ቢያሳዩን ፈረንሳይ ነው ወይ ፓሪስ ነው የምንልበት ምልክት ያለን አይመስለኝም። እስከዛ ደረጃ ድረስ ገኗል። ለምሳሌ ትልልቅ የሆሊውድ ፊልሞች ላይ ለምሳሌ አስታውሳለሁ ሪሰንትሊ የጃኪ ቻን ፊልሞች ላይ አይ ቲንክ ረሽ አወር ላይ መሰለኝ፣ ሪሰንትሊ አይደለም እንደውም ረሽ አወር ላይ ሁለተኛው ይሁን ሶስተኛው አላውቅም፣ ብቻ እሱ ላይ አሁን አይፍል ታወር እንደ አንድ ትልቅ የመቼት ሆኖ አገልግሏል። ቪዲዮ የተሰራበት እና እሱ በራሱ በደንብ ያስተዋውቀዋል። ጃኪ ቻን ፊልም የሰራበትን ቦታ ላይ ብሎ ሄዶ ሰው ይጎበኛል ማለት ነው። ወደ 8 ሚሊዮን አካባቢ ሰዎች ነው እስካሁን የጎበኙት ነው የሚባለው። ስለዚህ ቀላል ነገር አይደለም። ስለ አይፍል ታወር
ይሄን ያህል ካወራኋችሁ በቀጣይ ደግሞ ወደ ስታቹ ኦፍ ሊብሪቲ እንሂድ። ባይ ዘ ዌይ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በስታቹ ኦፍ ሊብሪቲ ደግሞ እንግዲህ እንደምታውቁት ፈረንሳይ ነው የተሰራው። በፈረንሳይ ህዝብ ገንዘብ ነው የተሰራው። ላይክ ፈረንሳይ ለአሜሪካ የሰጠችው ስጦታ አይነት ነው እና እሱ ፈረንሳይ ሲገነባ የራሱ ቻሌንጆች ነበሩት። አሜሪካ ውስጥም ደግሞ እንደገና ሌሎች ቻሌንጆች ነበሩ። ምንድናቸው እነሱ ቻሌንጆች የሚለውን ነው ዛሬ ሼር ማረጋችሁ። ፈረንሳይ ውስጥ የነበረውን ቻሌንጅ ልንገራችሁ። የመጀመሪያው ፓሪስ ውስጥ የነበረው ቻሌንጅ በፓሪስ መንግስት ስለሆነ ሰፖርት የሚደረገው አብዛኛው ሰው ኮምፕሌን አደረገ። ለምንድን ነው የታክስ ፔየር ገንዘብ እኛ የራሳችን ችግሮች እያሉብን የራሳችንን ችግር መፍታት ሲገባል ለምንድን ነው እኛ በገንዘባችንን አውጥተን እንደዚህ አይነት ነገር ሰርተን ለአሜሪካ የምንሰጠው የሚል ከባድ ጥያቄ ተነሳ። ይሄ በጣም በራሱ ትልቅ ቻሌንጅ የፈጠረ ነበር። ይሄንን እንደምንም ተቋቁመው ሐውልቱ ተሰራ እና ሐውልቱ ሲሰራ ግን ከህዝቡ ፈንድሬዝ ይደረግ ነበር። አንዱ ፈንድሬዝ ለማድረግ የተጠቀሙበት ቴክኒክ የተለያዩ ፓርቶችን አርቲስቱ የተለያዩ ፓርቶችን ስለሆነ የሚሰራው ለምሳሌ እሳት የያዘውን እጅ ለብቻው ሰርቶት እሱም ብቻውን ኤግዚቢሽን ላይ ያሳዩታል። የተለያዩ ፕሮግራሞች ሲኖሩ እዛ ላይ ወስደው ያሳዩታል። ሰው እንዲነቃቃ ሞቲቬት ለማድረግ ማለት ነው። እንደዛ አድርገው ነው ገንዘብ የሰበሰቡትና ሙሉ ስታቹ ኦፍ ሊብሪቲን የገነቡት ወይም የሰሩት ይላል። እሱ ከተሰራ በኋላ ደግሞ እንግዲህ አሜሪካ ደግሞ ሌላ ቻሌንጅ አለ። ምክንያቱም አሜሪካ ደግሞ አንደኛ ሐውልቱ መጥቶ የሚቀመጥበት ነው። ሁለተኛ ደግሞ ማስቀመጫውን መስራት ሌላ ችግር ሆነ። አሜሪካኖች ያው መንግስት አይደለም በጀት የሚያደርገው ከተለያዩ ሀብታሞች ገንዘብ ተፈልጎ በእነሱ ገንዘብ ነው ያ ሐውልቱ መጥቶ የሚቀመጥበት ቤዝ የሚሰራው ማለት ነው። ግን እነዛ ሀብታሞች እኛ ሌሎች ፕሮብሌሞች አሉብን እና ለዚህ ገንዘብ አናዋጣም አሉ። በቃ ምንድነው ይሄ? አንደኛ የማያምር ነገር፣ ደስ የማይል ነገር ነው፣ ምንም የማይጠቅም ነገር ነው። ስለዚህ ለዚህ ገንዘብ አናዋጣም አሉ። ያኔ በዘመኑ የነበረ ጆሴፍ ፑሊትዘር የሚባል ሰው ምን አደረገ? ጋዜጣ ላይ ማንኛውም ለዚህ ፕሮጀክት ገንዘብ ያዋጣ ሰው ምንም ያህል ትንሽም ትልቅም ገንዘብ ያዋጣ ሰው ስሙ ጋዜጣ ላይ ይወጣል ብሎ አናውንስ አደረገ። ያን ጊዜ አብዛኛው አሜሪካዊ ገንዘብ አዋጣ። አንዳንዶቹ $1 ያነሰም ሊሆን ይችላል ያዋጡት ይላል እና ያ ብር ተሰብስቦ ቤዝ ተሰራ ማለት ነው ሐውልቱ የሚቀመጥበት። እሱ ቤዝ ከተሰራ በኋላ ሐውልቱ እንዴት ነው ከፓሪስ የመጣው? ሐውልቱ ከፓሪስ ሲመጣ 350 ፒሶች ሆኖ ነው የመጣው። በ200 ክሬት ማለት ነው ይሄ ቦክስ 350 ፒሶች ሆኖ በ200 ቦክስ ነው አሽገው ያመጡት። ከዛ ሁሉ ነገር ከመጣ በኋላ እዛ አይላንዱ አሁን ሐውልቷ ያለችበት አይላንዱ ላይ ነው ወይም ደሴቷ ላይ ነው የተገነባው። ፒሶቹን 350ዎቹን ፒሶች ካመጡ በኋላ እዛ ነው የገጣጠሙት ይላል። አልቲሜትሊ ግን ሐውልቱ ከተሰራ በኋላ ግን ቀስ ቀስ እያለ የአሜሪካ የነፃነት መገለጫ ሆነ። ያው መጀመሪያም ዓላማው እሱ ነበር። አሜሪካ ሲቪል ዋርን ካለፈች በኋላ አሜሪካ ነፃ መሆኗን የነፃነት የተስፋ መገለጫ የስኬት መገለጫ ማድረግ ጀመሩ። ከዛ በኋላ ደግሞ አይፍል ታወር ጋር እንደሆነው ሀገሩ ደግሞ የቱሪዝም መስህብ እንድትሆን ማድረግ ፈለገ። አሁን በጣም ብዙ ሰው በሚሊዮኖች የሚቆጠር ሰው ነው በየዓመቱ የሚጎበኝ እና ይሄ ለምንድን ነው ከኛ ጋር የሚገናኘው ካላችሁ እኛ ጋር የሚሰሩ ብዙ ስራዎች አሉ። እኛ ጋር ብቻ ሳይሆን ሌላም ቦታ የሚሰሩ ማንኛውም ነገር እኔ እስካየሁ ድረስ እስካሁን አብዛኞቹ ልበል ማንኛውም ከምል አብዛኞቹ አሁን ላይ አሪፍ ሆነው ትልቅ ተብለው የሚመሰገኑ ስራዎች በጊዜው ሲሰሩ ግን የተወቀሱ፣ የተተቹ፣ የተረገሙ ናቸው። ምናልባት እኛ ሀገር አሁን እየተደረገ ያለውም ነገር ከዛ ጋር ይገናኝ ሆኖ ብዬ አስባለሁ። ምን ታስባላችሁ እናንተስ? ሐሳባችሁን ሼር አድርጉኝ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ